እሺ ስለዚህ ትናንት ያየን የነበረው ስንት ነው አጠቃላይ? ሁለት። ስንተኛና ስንተኛ? አሳኒ ሳሊሱ። ሁለተኛና ሶስተኛ። አሳኒ ምን ነበር? አሳኒ ሁለት። ሁለት ነው። እሺ ምን ይላል አሳኒ? አልአቅሉ ጎበዝ። አቅል ነበር ያልነው። አቅል ማለት ምን ነበር ያልነው አህመድ? ትርጉሙ አቅል ማለት ጤነኛ መሆን። ተቃራኒ ምንድነው የአቅል? ናድር ታስታውሳለህ? ጤነኛ መሆን ተቃራኒ ምን ነበር ያልነው? ጤነኛ አለመሆን። ምን ይባላል? ጤነኛ ያልሆነ ሰው መጅኑን ይባላል። መጅኑን ማለት በአማርኛ የአእምሮ በሽተኛ ማለት ነው። ጎበስ ወዲዱሁ الجنون ብለህ አይደለም? ስለዚህ ሁለተኛውን አይተን ነበር ማለት ነው። ሶስተኛውንም ተመልክተናል አይደለም? ሶስተኛው ምን ነበር? ናድር ታስታውሳለህ? አተምይዙ። ምንድነው ተምይዝ ማለት? አይ ናድር እንገራን እንጂ እሱ ዛሬ ተምይዝ ማለት ምንድነው ትርጉሙ? ታግዘዋለህ አህመድ? ተምይዝ ማለት ምንድነው? ተምይዝ መለየት ነገራቶችን መለየት ምንድነው? የሶላት መስፈርት ነው ማለት ነው። ጥሩ። ስለዚህ ሙራጃ ትንሽ ቀርቷል ማለት ነው። አድር ወደፊት በደንብ ሙራጃ አድርግ። እሺ ስትጠየቅ መለስ ስታረግ ደስ ይላል። ጎበዝ። ኸይረን ዛሬ የምንገባው ቀጥታ الشرط الرابع ነው። አራተኛው መስፈርት። እሺ رفع الحدث። አራተኛው መስፈርት እንግዲህ رفع الحدث ውዱእ መፍታትን ማስወገድ ነው። ውዱእን ማስወገድ ማለት ውዱእ ማድረግ ማለት ነው ባጭሩ። እሺ وهو الوضوء المعروف። وهو እሱም ማለት رفع الحدث ውዱእን ማስወገድ ማንሳት ማለት ውዱእ ነው። المعروف የታወቀው የሆነው ውዱእ ነው። ومجيبه الحدث። ومجيبه ውዱእን ግድ የሚያደርገው الحدث ወጪ ነገር ነው። ወይም ደግሞ ሐደስ ማለት መፍታት ነው። መፍታት ውዱእን ግዴታ እንዲሆንብን ያደርጋል ነው። ሐደስ የሚባለው እንግዲህ ወጪ ነገር ማለት ነው። በፊት ለፊትም ወይ በኋላ ባለው ወይ በሰገራ መውጫ ወይ በሽንት መውጫ በኩል የሆነ ነገር ከወጣ ፈሳሽም ሊሆን ይችላል፣ ከዛ ውጭ አየርም ሊሆን ይችላል። ማንኛውም ነገር ከወጣ ውዱእ ይፈታል ማለት ነው። ስለዚህ ውዱእን ግዴታ ያደርጋል። ከዛ ውጭ መሰለን ሐደስ ሳይሆን ወይም ደግሞ የሚወጣ ነገር ሳይሆን ግን ውዱእን የሚያበላሽ አለ። ለምሳሌ የግመልን ስጋ መብላት፣ መተኛት፣ ወከዛሊካ ሐፍረተ ገላን በስሜት መንካት፣ እነዚህ ነገራቶች ውዱእን ያበላሻሉ። ነገር ግን የሚወጡ ነገራቶች አይደሉም። ስለዚህ አልሐደስ የተፈለገበት ምንድነው? ክስተት ማለት ነው። ውዱእን የሚያስፈታ ክስተት ከተከሰተ የዛው ውዱእ ግዴታ ይሆናል ነው። እሺ وشروطه 10። እንግዲህ አሁን 9 መስፈርቶች አሉ ብለን ነበር የሶላት አይደለም? ታስታውሳላችሁ? የሶላት መስፈርቶች አሉ ብለን ነበር። አሁን የደረስነው አራተኛው ላይ ነው። አራተኛው ላይ ያወራነው ስለ ውዱእ ነው። ታዲያ በዚህ መካከል ሼሁ ቆም አሉና ስለ ውዱእ በደንብ ትንትን ማድረግ ፈለጉ። ምን አሉ? የውዱእ መስፈርት አለው አሉ ለብቻ እንግዲህ። ስለዚህ አሁን የቀሩት 5 የሶላት መስፈርቶች ስለ ውዱእ ካወራን በኋላ ነው ማለት ነው የሚመጡት። ተባብተናል አይደል? እሺ ስለዚህ የውዱእ መስፈርቶች አሉት። አንድ ውዱእ ትክክል ነው ሊባል ዘንድ ማሟላት ያለበት አንደኛ الاسلام እስልምና። ሙስሊም ያልሆነ ሰው ውዱእ ቢያደርግ ውዱእ ትክክል ነው አይባልም ማለት ነው። መጀመሪያ እስልምና ይቀድማል። ለማንኛውም ስራ ሙስሊም መሆን ይቀደማል። እሺ والعقل። ሁለተኛው አቅል ነው፣ ማገናዘብ። እንግዲህ ከዚህ በፊትም አሳልፈናል። ለሶላትም እነኚህ መስፈርት ናቸው። ወተምይዝ ይላል፣ እንደዚሁም ተምይዝም። ስለዚህ እነኚህ ነገራቶች መስፈርት ናቸው። ካለ እነኚህ ምን የለም? ስራ የለም። እሺ ወንያ። ወንየቱ ሌላኛው ንያ ነው። አሁንም እንደዚህ አራተኛውም እንደዚሁ ለሶላትም ይሄ መስፈርት ነው። ካለ እነኚህ አሁን ካሳለፍናቸው ካለ አራቶቹ ምንም አይነት ስራ የለም። ዘካ ብትሉ ወከዛሊከ ሶላት ብትሉ
ጾም ብትሉ እነኚህ ነገራቶችን ይፈልጋል። አራት ነገሮች ማለት ለሁሉም ነገር መስፈርት ናቸው። እሺ ሌላ አምስተኛ واستصحاب حكمها بأن لا ينوي قطعها حتى تتم الطهارة ናም ወስቲስሓቡ ማጣመር ሁክሚሃ ብይኗን ፍርዷን ማጣመር ማዘግየት ማለት ነው። አብሮ ምን ማለት ነው? ቢአን ላየንውየ ላይነይት ማለት ነው። ቀጥዓሃ መቆረጧን ላይነይት ነው ማለት ምን ማለት ነው? እችን ውዱእ እቆርጣታለሁ አቋርጠዋለሁ ሳልጨርስ ብሎ ይሄን ማሰብ ንያ ማድረግ የለበትም። ይሄ ንያ ማለትም የውዱእ ንያው መቆየት አለበት ሐታ ተቲመ እስክትሟላ ድረስ ጠሃረቱሁ ንጽህና ማለትም ውዱእ ማድረጉ መታጠቡ እስኪሟላ ድረስ እስኪቋጭ ድረስ እግሩን ሙሉ እስኪያጥብ ድረስ ሁለት እግሩን በዛ እስከሚያልቅ ድረስ ንያው መቋረጥ የለበትም ማለት ነው። ስለዚህ ምን ያስፈልጋል? እስቲስሓቡ ሁክሚሃ የንያዋን ፍርድ ምን ማድረግ ነው? ማቆየት ያስፈልጋል። ያቺ ልብ ላይ የምትቋጠረውን ማቆየት ያስፈልጋል። ማጣመር ያስፈልጋል። ከምን ጋር ነው የምናጣምራት? ከስራው ጋር። ለምሳሌ ውዱእ ጀመረ። ከዛን ምን አለ? እከሌ ከመጣ ይሄን ውዱእ አቋርጠዋለሁ አለ። ይሄ ሰው ንያውን በሆነ ነገር አንጠልጥሎታል ማለት ነው። ወይ ደግሞ እስከዚህ ሰዓት ድረስ ካልጨረስኩ አቋርጠዋለሁ ሊል ይችላል። ወይ ደግሞ እጄ ላይ ሲደርስ አቆመዋለሁ ሊል ይችላል። ይሄ ውዱእ አይሆንም። ለምን? መጀመሪያም ንያው አላቆየውምና ማለት ነው። ስለዚህ ንያው ሊዘወትር ይገባል። ወይ ደግሞ ውዱእ እያደረገ ለምሳሌ በመሃል ውዱእ ማድረጉን ተወውና ዝም ብሎ ታጠበ። ግን የታጠበው የውዱእ ቦታዎችን ነው። ይሄም ውዱእ አይባልም። ለምን? በመካከል ቀይሯል ንያውን። ንያው እስከ መጨረሻ መዝለቅ አለበት ማለት ነው። ንያ ውዱእ ማድረግ እንዳለበት ወይም ውዱእ እያደረገ እንደሆነ ይሄ የሚታጠበው ለውዱእ እንደሆነ ንያውን ማቆየት አለበት ማለት ነው። እሺ ናም ስለዚህ አምስተኛው አፎን ስድስተኛው መስፈርት ወንቂጣዑ መቋረጡ ነው። ሙጂቢን ውዱእን ግዴታ የሚያደርገው ነገር መቋረጥ አለበት። ለምሳሌ አንድ ሰው ሽንት እየሸና ውዱእ ቢያደርግ ውዱእ ተቀባይነት ጋር አይውልም። ግዴታ ምን መሆን አለበት? ሽንቱ መቋረጥ አለበት። ለምን? ውዱእ እያደረገ ተው ሽንቱ የሚሸና ከሆነ ውዱእ ግዴታ እየሆነበት ነው እዛው ላይ። ስለዚህ ውዱእን ግዴታ የሚያደርግ ነገር ተቋጭቶ ካለቀ በኋላ ነው ውዱእ መደረግ ያለበት ማለት ነው። ሌላው ወስቲንጃኡን አው ኢስቲጅማሩን ቀብለሁ ወስቲንጃኡን ሌላኛው እስቲንጃእ ማድረግ ከውዱእ ቀደም ብሎ እስቲንጃእ ማድረግ መስፈርት ነው። እስቲንጃእ ማለት የሰገራን መውጫ የሽንትን መውጫ ማጠብ ማለት ነው። አው ኢስቲጅማሩ ወይም ደግሞ ማዳረቅ ምን ማለት ነው? በውሃ ከማጠብ ፋንታ ምን እናደርገዋለን ማለት ነው? በሶፍት ወይ በሆነ ነገር ማስወገድ ማለት ነው። ያህል ቀብለሁ ከውዱእ በፊት ይሄን ማድረግ መስፈርት ነው። አሁን እዚህ ጋር ሁለት ነጥቦች እናነሳለን፣ እጅግ ወሳኝ የሆኑ ነጥቦች። አንደኛ እስቲንጃእ ማድረግ ከውዱእ በፊት መስፈርት ነው ወይ? እስቲንጃእ ከሌለ ውዱእ አይሆንም ይባላል ወይ ከተባለ ይሄ ስህተት ነው። እዚህ ጋር የሼኹ የሄዱበት መዝሐብ ልክ አይደለም ይላሉ። ምክንያቱም ውዱእ ካደረገ በኋላ አንድ አካል ውዱእ አደረገ፣ እስቲንጃእ የለውም፣ ግን ውዱእ አደረገ። ውዱእ ይሆናል አይሆንም? ይሆናል፣ ምንም ችግር የለውም። እስካልወጣ ድረስ ያ ነገር ምንም ችግር የለውም። ግን ወጥቶ ጨርሶ ግን አልታጠበም፣ ውዱእ አደረገ፣ ውዱእ ይሆናል። ግልጽ አለ። ግን እንዴት ይሰግዳል? ነጃሳ አለው አይደል እንዴ ከተባለ ያ ሌላ ሁክም ነው። ግልጽ አለ። አንድ አካል ለምሳሌ ውዱእ ያደርጋል። ውዱእ የሚያደርገው ለሶላት ላይሆን ይችላል። ግልጽ አለ። ወይ ደግሞ ውዱእ ካደረገ በኋላ ሊታጠብ ይችላል። ምክንያቱም ከፊል ዑለሞች ምን ስለሚሉ ኖርማል ዝም ብሎ አንድ አካል እየታጠበ ብልቱን መንካት ውዱእ አያፈርስም ስለሚሉ ሊታጠብ ይችላል። ከውዱእ በኋላ ማለት ውዱእ አያፈርስም ስለሚሉ። ስለዚህ እንደዚህ አይነት ነገራቶች ስላሉ መስፈርት ለማድረግ ማስረጃ ያስፈልጋል። ለውዱእ መስፈርት ነው እስቲንጃእ የሚለው። ሁለተኛ እዚህ ጋር ሼኹ ያስቀመጡት እስቲንጃኡን አው ኢስቲጅማር ነው ያሉት። እስቲንጃእ ወይ ኢስቲጅማር ሁለቱም ማድረግ ቢችል አንድ አካል ጥሩ ነው። ለምሳሌ በሶፍት እንትን ካለ በኋላ ካጸዳ በኋላ ከዛ በውሃ ደግሞ ቢደግ ካልቻለ ግን በውሃ ብቻ ያደርጋል፣ ወይም ደግሞ በሶፍት ብቻ ያደርጋል። ምንም ችግር የለውም። ሀታ ውሃ እያለ እንኳን በሶፍት ብቻ ቢያደርግ ይበቃለታል፣ ችግር የለውም። ሶፍት እያለ በውሃ ብቻ ቢያደርግም እንደዛ ይበቃለታል። ግን ጥሩ ሁለቱንም ያቀናጀ ነው። ለምን ሲባል በደንብ እንዲጸዳ ቦታው ማለት ነው። ቀጣይ ምን ይላል? ወጡሁሪየቱ ማኢን ውሃው ደግሞ ምን መሆን አለበት? ንጹህ መሆን አለበት። ነጃሳ መሆን የለበትም። ውሃው
ውዱ የሚያደርግበት ውሃ ንጹህ መሆን አለበት። ስለ እስትንጃ ጨርሰናል። አሁን እያወራን ያለነው ስለ ውዱ ነው። ስለ ውዱ መስፈርት ነው። እሱ ምንድነው? ንጹህ መሆን አለበት። ውሃው የተነጀሰ ከሆነ አይሆንም። እሺ ወኢባሐቱ ሌላኛው ወኢባሐቱ የተፈቀደ መሆን ደግሞ አለበት። ውሃው ለምሳሌ ተሰርቆ ከሆነ ውዱ አይሆንም እያሉ ነው ሼኹ። ግን ከፊል ዑለሞች ምን አሉ? አይ እዚህ ጋር ይሆናል አሉ። ማለት መስረቁ ሐራም ነው፣ ክልክል ነው። መስረቁ ክልክል ነው። አልሐምዱሊላህ ይርሐሙከላህ። መስረቁ ክልክል ነው። ነገር ግን ውዱ ቢያደርግ በውሃው ምንም ችግር የለውም ይላሉ። ውዱ ይሆንለታል ይላሉ። ውዱ መሆንና አለመሆኑ ጋር የሚያያይዘው ነገር የለም ማለት የተሰረቀ ውሃ መሆኑ። እሺ ወኢዛለቱ ማ የምነዑ ውሱለሁ ኢለል በሸር ናም ወኢዛለቱ ሌላኛው ማስወገድ ነው። ይሄ በጣም ወሳኝ ነገር ነው። ወኢዛለቱ ማስወገድ ማ የምነዑ የሚከለክል ውሱለሁ ውሃው መድረሱን ኢለል በሸረቲ ወደ ሰውነት ውሃው መድረሱን የሚከለክልን ነገር ማስወገድ። ወኢዛለቱ ማስወገድ ማ የምነዑ ውሱለሁ ኢለል በሸር ወደ ሰውነት ውሃው እንዳይደርስ የሚከለክልን ነገር ለምሳሌ ጥፍር ቀለም ሊኖርብን ይችላል። ፕላስተር እንደዚህ እጃችን ላይ ሊለጠፍ ይችላል የውዱ ቦታ ላይ ያን ማስወገድ ያስፈልጋል። ለምን ውሃ እንዳይደርስ ያደርገዋልና ወደ አካላችን ማለት ነው። መርሐባ የመጨረሻው ወዱኹሉል ወቅቲ ዐላ መን ሐደሱሁ ዳኢሙን ሊፈርድ ናም ወዱኹሉል ወቅቲ ጊዜው መግባት አለበት አሉ። ማለት ዙሁርን ለመስገድ ለምሳሌ ለዙሁር ውዱ የሚያደርግ ከሆነ ዙሁር ሰዓት መግባት አለበት። እንዴት ከተባለ አይ ይሄ ለሁሉም ሰው አይደለም። ለማን ነው ታዲያ? ዐላ መን ሐደሱሁ ዳኢሙን ዐላ መን ሐደሱሁ ውዱ መፍታቱ ማለት ነው። ወጪ ነገሩ ዳኢሙን ሁሌ ለሆነበት ማለት ምን ማለት ነው? 1 ደቂቃ 2 ደቂቃ 3 ደቂቃ መታገስ ማይችል ምሳሌ በበሽታ አማካኝነት በህመም አማካኝነት ሽንታቸውን መቆጣጠር የማይችሉ ሰዎች ይኖራሉ። ግልጽ አይደለም። እነዚያ ሰዎች ሶላት ላይ ሆነው እንኳን ሽንት ሊያመልጣቸው ይችላል። አላህ ይጠይቃቸው። ግን ውዱ ማድረግ ያለባቸው መቼ ነው? እነሱ ሰዓቱ ከገባ በኋላ ነው። ከዛም በኋላ ሽንት መጥቶ ቢፈርስም ችግር የለውም። ግን ከመግባቱ በፊት የተደረገ ውዱ ከነበረ ሽንት ከመጣ ውዱ ይበላሻል ማለት ነው። ግልጽ ነው አይደል? ስለዚህ ያኒ በሽታ ላለበት ሰው ተልተሎ ውዱ የሚፈታ ሰው ውዱ ሰዓቱ ከገባ በኋላ መሆን አለበት ውዱ የሚያደርግ። ይሄ ሊፈርድህ ነው ለፈርድ ሶላት ሲሆን ማለት ነው። ከዛ ውጭ ለሱና ሶላት ግን ኖርማሊ ሶላት ዱሃ ለመስገድ ውዱ አድርጎ መስገድ ይችላል። ግን አሁን ፈርድ ከገባ ግን ለፈርድ ከሆነ ግን ፈርድ ሰዓቱ ከገባ በኋላ መሆን አለበት። ለሱናሳ ይሄ መስፈርት አይሆንም ይላሉ። አላህ ተባረከ ወተዓላ የበለጠ ያውቃል። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ኢንሻአላህ ያልገባችኋል ወስቲስሓቡ ሁክሚሃ ጥሩ ወስቲስሓቡ ሁክሚሃ ፍርዷን ማዘውተር ንያዋን ማዘውተር ማለት ነው። ባጭሩ ንያዋን ማዘውተር ምን ማለት ነው? ቢአላ የንያ ቀጣሃ መቆረጧን ማሰብ የለበትም። ውዱ እያደረገ ንያው አሁንም ምን መሆን አለበት? እየታጠበ ውዱ መሆን አለበት። አሁንም ንያው እንጻላ ለምሳሌ ውዱ እያደረገ በመሐከል እጄ ቆሽሿል እንዴ አለ። ፊቱን ታጥቦ ተጉመጥምጡ ምናምን እኮ ጨርሷል። ከዛ እጁ ጋር ሲደርስ እጄ ቆሽሿል እንዴ አለና ለውዱ ሳይሆን ዝም ብዬ ላጽዳው ብሎ አጸዳው። ከዛ አለፈ። ለውዱ አይደለም ያጠበው። ከዛ አይ በቃ ፀጉሬ ነው ላብሰው ቆሽሿል እኮ አለ። ከዛ እግሬም እኮ ቆሽሿል ልጠበው አለ። ለውዱ አይደለም ያሰበው። ውዱን ያሰበው ፊትና አፍንጫው ምናምን ሲያጠብ ነው። ከዛ ውጭ አላሰበም። ይሄዚህን ሰዓት ንያውን አላዘወተረምና አጣምሮ አላቆየውምና ምን ይባላል? ይሄ መስፈርቱ ተበላሽቶበታል። ንያው ተበላሽቷል። ስለዚህ ውዱ የለውም ይባላል ማለት ነው። ሐታ ተቲመ ጠሃረቱ መጽዳዳቱ ወይም መታጠቡ እስክትሟላ ድረስ መቆየት አለበት ማለት ነው። ንያ ሌላ አልገባችሁ? የለም ግልጽ ነው። እሺ ጀዛኩሙላሁ ኸይረን። ሰላም